ያው ቴሜቴን ለማስገባት አይደለም መነሻው የነበረው። የጻፍኩት ነገር ሰዎች ሲሰሙት ምንድነው የሚሰማቸው ነገር? ኪነ ጥበብ ዘርፍ በጣም የምወደው ፓርት ነው ግጥም በራሱ ብቻውን ራሱን ችሎ ማለት ነው። ሰው ነው ወዙ ደግሞ ማንነቱ ራሱ። ስለዚህ ሰው ነው ሀገርን የሚሰራው ሀገርን የሚገልጸው። ዶሮ ራሱ ይሄ ወጡ ኖርማሊ ታፈታል ችግር የለውም። ግን አንድ 34 ብልት ምናምን ታገኙ የምትበላውን የስጋ አይነት በተለይ ይሄ አጥንቱ ምናምኑ የትኛው ምን እንደሆነ ያጣቀው ይታወቀ ነው። ማህበራዊ ህይወት ጥሩ ነው እንግዲህ ጀምረናል። በርግጥ ከዚህ በፊት የተጀማመሩ የተሰሩ ነገሮች ነበሩ። ሰላም እንዴት ናችሁ? ኦራ ዳዊት አለማየሁ እባላለሁ። የዚህ ሳምንት የመሰንበቻ እንግዳ ነኝ። በጣም አመሰግናለሁ ዳዊት አለማየሁ የዛሬ የመሰንበቻ ፕሮግራማችን እንግዳ ስለሆንክ ደስ ብሎኛል። እኔም አመሰግናለሁ ስለጋበዛችሁ። ዳዊት እንግዲህ በአዲስ ስራ የተገናኘ ነው። ፀሐይ ቴሜቴ ፀሐይም ቴሜቴም የልጅነት ትውስታዎቻችን ናቸው እና ወደ ሙዚቃ ያደገበት መንገድ በጣም ገርሞኛል። ከሀሳቡ ጀምሮ ትውስታንም ለመጫር ያሰባችሁ መሰለኝ እንደዛ ተሰምቶኛል። በርግጥ የገባበት መንገድ እንዳጋጣሚ ሆኖ ሀሳቡ ላይ የተነሳውን ሀሳብ ስለሚገልጽ ነው ሙዚቃው ላይ። ከዛ ደግሞ ቃሉ በራሱ አብዛኛው ሰው ብሎት ያደገ ነው የሚያውቀው ነው። ከሁሉም ሰው ጭንቅላት ውስጥ ያለ ላስተላልፍ ወደ ፈለኩት ሀሳብ ወደ ሳመጣው እንዳጋጣሚ ቦታው ላይ በትክክል ገላጭ ነው ነገር ይሆንና ታረጉ ራሱ የመጣበት የገባበት ቦታ እና መገለጽ የተፈለገው ነገር በደንብ እንዳጋጣሚ ሆኖ ተገጣጣው። እኔ ዘንድሮም ይከፋኛል ሳገኝሽ ከሌላ ሰው ጋር አንቺ ማተይም ሰው ማየቱ ልቤ ደግሞ የሰጋ እልነው እንጂ ይሁን ብለሽ ስታየው አይኔ ሲቀና ከሌላ ሳይሽ መንገብገቤ አመሌ መች ጠፋሽን ፀሐይዬ ተነሽ ከኔ ላይ እነዚህ ሁሉ መነሻው የሀሳቡ መነሻ ፀሐይ የተነሽ ካይኔ ላይ የሚለው ነው። ባለቤቱን ወይ ፍቅረኛውን ፀሐይ ብሎ ነው የሰየመው። ከዛ ያው ከሷ ጋር ያለውን ነገር በመግለጽ ሂደት ውስጥ ነው። ቴሜቴም ራሷ ነች ቴሜቴ የሚላትም እሷ ነው። ግን በተለየ የጠቅላላ የግጥሙን ሀሳብ የዘፈኑን ሀሳብ በሙሉ እዛች ቦታ ላይ ቴሜቴ ያለችበት ቦታ ላይ ቴሜቴ የሚለው ቃል ሀረግ ያለበት ቦታ ላይ ይሰበሰባል እንትኑና ጥሩ አጋጣሚ ነው። እውነት ለመናገር ያው ቴሜቴን ለማስገባት አይደለም መነሻው የነበረው። ቴሜቴ በኋላ ላይ ነው ገላጭ ሆኖ ፈልጎት መጣ ብቻ ገላጭ ነው። ቴሜቴ የሎሚ ሽታ ያሰውዬ ምናለሽ ማታ ምንም ካላለሽ ምንም ካላለሽ ምንም ትዳር አስፈትቶ ልውሰድሽ ካለሽ ታዲያ ከዚህ በላይ ምን ይበልሽ? ዳዊት ወደ ኋላ በመለስ ደስ ይለኛል። አንተም በተመለከተ ለዚህ ቆይታ ስትዘጋጅ የመጀመሪያ አልበም ላይ እኔ ብዙ ስታወራ ሰምቼ አላቅም። የመጀመሪያ አልበም ማለት አይደል በኋላ የሰራኸው ያንተ የመጀመሪያ አልበም፣ ከዛ ደግሞ የበዙ ደግሞ ነጠላ ሙዚቃዎች ናቸው። እሱን አልበም እንደ መማሪያ ተወስዷል ልበል? በደንብ እሱ አልበም በደንብ ማለት እኔም ነጻነቴን ያወጅኩበት ነው። በጽሁፍም ለመጀመሪያ ጊዜ ደፍሬ ጽሁፍ ላይም ዜማ መድረስ ላይም ራሴን ለማየት ለራሴ እድል የሰጠሁበት እንትን ነውና ለዛ ነው ነጻነቴን ያወጅኩበት እምልህ። ጽሁፍ ላይ ምን እንደሚመስል እኔ የማስበው ነገር ሰው የሚያስበው ነው ወይ? የጻፍኩትን ነገር ሰዎች ሲሰሙት ምንድነው የሚሰማቸው ነገር? በትክክል ነገም በዚህ መንገድ በቀጥል እንደው የእውነት የሰዎችን ስሜት ሊጋራ ይችላል ወይ የሚለውን ነገር አይቼበታለሁ በደንብ እና ለኔ እሱ አልበም ከስኬት በላይ ነው። ውስጤ የቀረ የለም ከሀሳብ ከፍቅር በቀር ያለፈው የሆነ ሁሉ በያለው ለእግዚአብሔር ሰው ሲኖር በዚህ ዓለም ላይ ከስተት መቼ ያመልጣል? ተኳርፎ መተሳሰቡ ከሁሉም ፍቅር ይበልጣል። ሰው ጋር በጣም በመድረስ ደረጃ እንደዚህ ተደምጧል ወይ ምናምን ብትለኝ አልተደመጠም። እንደውም ወደ ውጪ አካባቢ ይሻላል ከሀገር ውጪ። እዚህ አልተደመጠም። ሁኔታውም የለቀቅንበትን መንገድ ብዙም ለዛም የሚመች አይነት አይደለም። በእርግጥ
የኛም አቅም አይፈቅድም። በአግባቡ ፖስተር ሁሉ የለውም በእውነት ፖስተር ሁሉ የለውም አልተሰራለትም። እና ግን እንዳልኩ የሰሙት ሰዎች የተወሰኑ ሰዎች ሰምተውታል፣ የተጋሩት ሰዎች ተጋርተውታል። ለኔ ብዙ ነገር መነሻዬም ነው። ቀጥሎ ያለውን ዳዊት አሳይቶኛል ማለት እኔ አንተ ለምሳሌ ኦኬ እንዲህ አይነት ነገር አለኝ እስኪ ላውጣውና ሊዮ ልሞክር የምትለው ነገር አለና ከዛ ሰው አይቶ የሚነግርህን ነገር ይዘህ ነው በትክክል አንተ ራስህ እንዲፋይን የምታደርገው። በተለይ ለህዝብ የሚቀርብ አይነት ነገር ሲሆን የራሱ የህዝቡም ይሁንታ ያስፈልጋል። ኮንፊርሜሽን መስጠት አለበት ሰው። በቃ ያንን ኮንፊርሜሽን ያገኘሁበት ነው እሱ። ድንገት ከበሬ ላይ ወጣ በል ተስቶኝ አንዲት መልከ መልካም ያልፏት አይነት ሰው ባልችል አሳይቶኝ እግሬን አስከትዬ በእግሮቿ አረማመድ ላውቅ የሷ መድረሻ አላገኛት ነገር ተዋት ብሎ መክሮ የሚያሳምር ጠፋ የኔ መጨረሻ። ግጥምን በተለየ መንገድ የምትገልጽበት የግጥም ስራዎችንም ታቀርባለህ። የሙዚቃ ግጥሙን እንደው ከዚህ ቀጥሎ መለስበታለሁ። ግጥሞች ላይ በዜማም ግጥሞች ላይ በሀሳብም ጀምሮ የምትሰራበት መንገድ ከድሮ ከልጅነት የነበረ ነው ዳዊት? ግጥም ያው ሙዚቃ ነው። ከአይዶል ጀምሮ ወደ ሙዚቃ የገባሁት እንጂ ግጥም ያው ከልጅነት ጀምሮ የነበረ ከኔ ጋር አብሮ የነበረ ነገር ነው። በጣም ወደው ነገር ነው። ሁለተኛ ሶስተኛ ክፍል ምናምን ጀምሮ እንደዚህ መነባነብ ግጥም ምናምን ወላጆች ጋር እንደዚህ እንትን እናደርግ ነበርና በጣም ደስ የሚል ነገር ነው። ኢቭን ብቻውን እንደ አንድ ፓርት ኦፍ የሊትሬቸር እንትን ግጥም በጣም ደስ የሚል ነገር ነው። አሁንም በጣም ወደው የሀሳብ መተነፍሱበት ነገር ነው። ሰዎች ጋር የምትወያዩበት ነገር ነው ምናምንና ሀሳብን የምጭንበት ነገር ነው። እሱ በጣም ደስ ይላል። በጣም የምወደው ማለት ከኪነ ጥበብ ዘርፍ በጣም የምወደው ፓርት ነው ግጥም በራሱ ብቻውን ራሱን ችሎ ማለት ነው። እና ከዛ የመጣ ነገር ነው፣ የቆየ ነው። ኦልሞስት አብሮኝ ያደገ ነገር ነው ከኔ ጋር። እችላለሁ እንዴት እግር ከእግር እያማታ ብትኳትንም በዚህ ጨለም ጠብ ያረከው ምንም የለም። እችላለሁ እንዴት በዚህ ብትሄድ እሱን አይተህ በዚያ ብትሄድ እሷን አይተህ ቻምሮ እንደሌለው በሰው አቅም ተመክተህ መነሻህን ፍቀጥ አልከው በገዛ እጅ ማንነትህን አሳነስከው። አሁን ደግሞ ሙዚቃውም ላይ ከሙዚቃውም ውጪ ሶሻል ሚዲያ ላይ ምናልባት ትጽፋለህ እና ደግሞ ታቀርበዋለህ ራስህ በድምጽ ራሱ። ሶሻል ሚዲያ ላይ ሌላ ውበት ነው። ብዙ እንግዲህ በድምጽ እኔ ሳነበው እንዴት ይሁን ምናምን አላውቅም። ሰው ጋር እንግዲህ ማለት እስካሁን ጥሩ ነው። በእርግጥ ከኔ የተሻለ ብዙ ግጥም ማንበብ የሚችሉ ድምጻቸው ምናምን ጥሩ የሆኑ ሰዎች አሉ። በእርግጥ ያው እኔ የራሴም ግጥም ስለሆነ በገባኝ እንትን ባልኩት ልክ እንትን አቀርባለሁ። ጥሩ ነው። ከሰው ጋር ያለው እንትን በጣም ደስ ይላል። እኔ ሰዎች ሪሌት ሲያደርጉ የኔን ሀሳብ የጻፍኩትን ነገር ከራሳቸው ነገር ጋር ሲያገናኙት ለመረዳት ሲሞክሩ በራሳቸው መንገድ ለመተንተን ሲሞክሩ ምናምን ደስ ይለኛል በጣም። ምክንያቱም እሱ ነው ትልቁ ፖይንት፣ እሱ ነው እርካታም እሱ ነው በጣም። እና እሱ ነገር ደስ ይላል በጣም። አግኛት ይለኛል ልቤ ደጋግሞ አይሆን አርገሽ መሰለኝ እጅጉን ታሞ አባከነኝ ለበል ወይ ደገረገ ምሽት ንቃት አንቺን እየፈለገ አንቺን ፈለገ አባከነኝ ለበል ወይ ደገረገ ምሽት ንቃት አንቺን እየፈለገ አንቺን ፈለገ። የሙዚቃ ግጥሞችን በምን መንገድ ነው የምትጽፈው? የተለየ ሀሳብ ያላቸው ከምልከታም ካገላለጽም ጀምሮ ያሉ ሙዚቃዎችን መጥቀስ እንችላለን። ከተለመደው ግጥም ወደ ሙዚቃ ግጥም ሲመጣ ከበድ ሚል ይመስለኛል ሰብሰብ ማድረግ ስለሚያስፈልግና ዳዊት እሱ ሽግግር ቀሎታል? እንዴት ባለ መንገድ ነው የሙዚቃ ግጥሞችን ከዜማ ጋር የሚያዘጋጀው? የሙዚቃ ግጥም እንትን ነው ማለት ከባድ ነው። ለብቻው የራሱ ጥበብ የሚጠይቅ ነገር ነው። ለምሳሌ የመድብል ግጥም የሚጽፉ በሌላ ማለት ከሙዚቃ ግጥም ውጭ የምናውቃቸው ትልልቅ ጸሐፊያን እንኳን የሙዚቃ ግጥም ስትጽፍ የራሱ ጥበብ አለው። ከቃላት አመራረጥ ጀምሮ ሀሳብን የሙዚቃ ግጥም ሲሆን ሙሉ የአንድን ሙዚቃ ሙሉ ሀሳብ በዜማው በተመጠነል ፍሬም ልክ አድርጎ ማቅረብ ነው አንዱ ጥበብ። የመድብል ግጥም ላይ አንተ ምንም ካላስቸገረ ወይም ላንተ ግድ ካልሰጠህ አንዱን ግጥም መጽሐፍ ሙሉ ማድረግ ትችላለህ። ሙዚቃ ላይ ግን አንደኛ የሙዚቃው ርዝመት የሙዚቃው መጠን ዜማው መጠን ይገድበዋል። ሁለተኛ የዜማው አይነት ሌላ ፍሬም ነው የሚሰጥህ። አንተ እንደፈለክ አጽፈውም፣ ምክንያቱም ዜማው እንደሚለው ነው። ለዜማው አካል መስራት እንደማለት ነው ግጥም ማለት። ስለዚህ ዜማው እንደሚፈልገው ነው የምጽፈው።
ስለዚህ እሱ ራሱ እዛ ላይ ጽፈህ እዛ ላይ ቃላት ሰክተ ማሳመር መቻል ማሳመን መቻል ግጥም ማድረግ መቻል እሱ በራሱ ሌላ ጥበብ ነው። ከአንድ በጣም ሰው በጣም ያምራል ጥሩ የዘፈን ግጥም ነው ካለው ግጥም በስተጀርባ አንድ 50 የሚሆኑ የተቀደዱ ወረቀቶች ይኖራሉ ማአት ብዙ እና እሱ ስላለ በዛ መንገድ ነው የምትመጣው። ከዛ ያለፈውም አልበም የመጀመሪያው የነበረው አልበም የነዚህ ሁሉ መሞከሪያ ነበረ ለኔ እድል የሰጠሁበት ነጻነት ያገኘሁበት አዲስ ነገር መሞከር የሚመስል ጉዞ አይባለው። የተለያዩ የትግርኛ ዜማዎችንም ስለምትጫወት መሞከር የምትፈልገው ማሳየት የምትፈልገው ለውጥ ይኖር ይሆን ዳዊት? ያው ትግርኛ ላይ ብቻ ሳይሆን ሁሉም ስራ ላይ የትኛውም ቋንቋ ላይ የተለየ ሊያደርግ የሚችል የተሻለ ሊያራምድ የሚችል አይነት ስታይል ቢመረጥ እና ብዙ ነገር ቢሞከር ጥሩ ነው ብዬ አስባለሁ ኖርማሊ። ስለዚህ ትግርኛም ላይ በተለይ እኔ ጋር አክቹሊ ከዚህ በፊትም በነበረው ነገር ያው በደንብ ይሄን ያህል አስቤበት ያደረኩት ነገር ባይኖርም እኔን የሚመስል ነገር ነው ብዬ አስባለሁ። ከዚህ በኋላ ባሉት ደግሞ ሞር በደንብ እንደዚህ አይነት ሀሳቦች ይኖራሉ ብዬ አስባለሁ። ምክንያቱም ትግርኛ ብዙ ሰራው የሚባል አይነት ነገር የለውም ሙዚቃ ምናምን ሞር ከዚህ በኋላ የምሰራው ይበዛል። ሶ ከዚህ በኋላ ባሉት እንትኖች እኔን የሚመስሉ የኔ ኮምፎርት ዞን ላይ የሚሽከረከሩ አይነት ሞር ወደዚህ እኔ ከዘዚያም ከመጣሁበትም ኖርማሊ ዘመናዊ የሚባል ነው። ስለዚህ በእኔ አይነት ሬንጅ ውስጥ በእኔ አይነት ፍሬም ውስጥ ያሉ አይነት ስራዎች ናቸው የሚሆኑት ከዚህ በኋላ ያሉት። ያንን ማድረጉ ጥሩ ነው ብዬ አስባለሁ። በደንብ ለብዙ ሰው ማስተዋወቅ ጉልበት ይኖረዋል። ብዙ ሰው በተለያየ አይነት ቴስት አንድ ነገር በተለያየ አይነት ቴስት ሲሰማ ሰው የትኛውንም አይነት ነገር የመውደድ የመላመድ ከሱ ጋር መዋሃድ ነገር ስላለው እሱ ጥሩ መንገድ ነው ብዬ አስባለሁ። ጥበብነቱ በራሱ የተለመደ ነገር የሚታወቅን ነገር በሌላ አይነት መንገድ በሚስብ አይነት መንገድ ማምጣት ነው ጥበብ የሚያደርግ። ሶ አሁን ትግርኛም ላይ ስትመጣ ትክክል ነው። ቋንቋ አለ በጣም ትልቅ ቋንቋ ነው ሀብታም ቋንቋ ነው ምናምን። ስለዚህ ትልቅ ባህል ነው ብዙ መገለጽ የሚችሉ ነገሮች አሉ። ስለዚህ በብዙ አይነት መንገድ ኦፍ ኮርስ መገለጽ መቻል አለበት። በብዙ አይነት ነገር መምጣት መቻል አለበት። በእርግጥ እኔ የምለው ብቻ አይደለም። ይሄ ብዙ ሰዎች ከድሮም ጀምሮ ብዙ ሰዎች የሞከሩትም ነው ከማለት አልፈው ምናምን በተቻለ መጠን መስፋት አለበት። እንዳልኩ እንደ ጥበብ እንትን ለሁሉም ቋንቋ የትኛውም ቋንቋ በተቻለ መጠን በብዙ አይነት መንገዶች መቅረብ መቻል አለበት። እንደዛ ሲሆን አንደኛ ብዙ ሰው ጋር የመድረስ ለብዙ ሰዎች የማስተዋወቅ ያንዱን ባህል ወደ ሌላው የማስተዋወቅን ሂደት በደንብ ያፈጥነዋል። ብዙ ሰዎች ሼር ሊያደርጉት በሚችሉት አይነት መንገድ ሊያምር በሚችል አይነት መንገድ ማቅረብ ተገቢ ነው ብዬ አስባለሁ። ናይ ልበይ አንተ ሐሳብ ንስኺናተ ናይ ልበይ አንተ ሐሳብ ንስኺናተ ንስኸባ ናይ ልበይ ንስኸባ ናይ ልበይ ንስኸባ ናይ ልበይ ንስኸባ ናይ ልበይ ንስኸባ ዘመናዊ ስራዎችን አፍሮቢት የሚመስሉ ስራዎችንም ትሰራለህ። ዘመናዊ ድምጻዊ ነህ ግን በተለየ መንገድ ዜማዎችን ግጥሞችን መነሻ አድርገህ ራስህ ስትሰራ በስልተ ምት ደረጃ ምን ያህል ትጠነቀቃለህ? ሬጌ አለ አፍሮቢት አለ አሁን አዳዲስ እየመጡ ያሉ ስልተ ምቶች አሉ። ራስህን ከዘመኑ ጋር ምን ያህል ታዋድዳለህ? እኔ እንደዚህ ብሰራ ብዬ እንትን አላደርግም። እኔ ለማስበው ዜማ ወይም ላሰብኩት ሀሳብ ድጋፍ ሊሰጥ ይችላል ጥሩ ሀሳቤን ሊገልጽልኝ ይችላል ምለው እንዴትም ነው የምመርጠው። አልገደብም። ለምሳሌ እኔ ማላዘወትረው ወይም ከኔ ብዙ የማይጠበቅ አይነት ስልተምት ሊሆን ይችላል ግን ሜሎዲ ለምሰራው ዜማ ጥሩ ነው አጋዥ ነው ዜማውን ያደምቅልኛል ብዬ ካሰብ ሀሳቡን የሚገልጽልኛል ብዬ ካሰብ የትኛውም አይነት ስልተምት ልጠቀም እችላለሁ። ብዙ እዛ ላይ ተገደብኩ አይደለም ማለት እንትን ብዙ የኔ ፕላን ውስጥ አይኖርም። እሱ በኋላ ላይ የሚመጣ ነገር ነው። ምን ላይ ይሁን ምን አይነት ስልተምት ላይ ይሁን ምናምን የሚለው ሙዚቃውን ከማድመቅ ሀሳቡን በደንብ ለሀሳቡ በደንብ እንትን ከመስጠት እንደ አርት ጥሩ በሆነ መንገድ ለሰው ጥሩ ስሜት ሰጥቶ መግባት ስላለበት
እነዛን ውበቶች ከመፍጠር አንጻር ነው ስልተ ምቱን መመርጠው እንጂ ትልቁ ነገር የመጀመሪያ ሀሳቡና ዜማው ናቸው የሚቀድሙት። ቆሜ ወጭና ከቤቱ ቆሜ ወጭና ከቤቱ አማላይቱ ይገረም ባንቺ አገሩ ይገረም ባንቺ አገሩ ሽና ክብሩ ቆሜ ወጭና ከቤቱ ቆሜ ወጭና ከቤቱ አማላይቱ ይገረም ባንቺ አገሩ ይገረም ባንቺ አገሩ ሽና ክብሩ አበቃለሁ። የተወሰኑ ጥያቄዎች አንስቼ ኢትዮጵያ ሙዚቃ ውስጥ ዳዊት ምን አይነት አሻራ እንዲኖር ትፈልጋለህ? ሙዚቃ ውስጥ ማለት እንደ ሌሎቹ እንደኛ ሲኒየሮች እንደኛ ታላላቆች በተቻለ መጠን ያው ጥበብ መዝናኛ ነው፣ ልክ ነው፣ ያዝናናል። ከዛ በላይ ደግሞ በጣም ሰዎችን የመቅረጽ ጉልበት አለው። የሰዎችን አስተሳሰብ የመቀየር ጉልበት አለው። ትውልድ የመስራት ጉልበት አለው። ብዙ ነገር ላይ ሀገር የመገንባት ጉልበት አለው። ሰው ላይ መስራት ከቻለ ሀገር መቀየር ይችላልና ሙዚቃ ጥበብ በአጠቃላይ ዴፊኒሽኑ ምንድነው? ሲገባ ስታየው ወይም አንተ ጋር ሲመጣ በጣም ስሙዝ በሆነ መንገድ አንተን ደስ በሚለ መንገድ ስራ በማይመስል መንገድ ስለሚመጣ ነው እንጂ በጣም ትልቁም ነገር ያለው ነገር ነው። ከመዝለል ከመጨፈር ምናምን ከስክስታም ከምንም ያለፈ ነገር አለው ሳይሆን ነው ያለፈ ነው ሲጀመር ነገር ይዩ እነዛ በመሃል የሚመጡት ነገሮች መዝናናት፣ መሳቅ፣ መጫወት፣ ጊዜ ማሳለፍ፣ ጊዜ መግዛት የሚባሉ ነገሮች ቅርንጫፎቹ ናቸው። ይዟቸው የሚሄዳቸው አይነት ነገር ሀብቶቹ ናቸው። እነሱ ነገሮች ሰው ውስጥ እንዲቆይ ስለሚያደርጉት ጸጋው ነው ራሱ የጥበብ እንትኑ ይሄ ነው። ሰው ጥበብን ቶሎ የሚቀበልበት አብሮ የሚቆይበት ምክንያቶች ናቸው እነዚህ እንጂ ጥበብ ማለት በራሱ ቀልድ ማለት አይደለም። ጥበብ ማለት በራሱ አይቶ ማለፍ ወይም እንደዚህ የትርፍ ጊዜ ምናምን ማለት አይደለም። በራሱ በጣም ትልቅ ነገር ነው እንዳልኩ ጥሩም በመጥፎም መንገድ ሀገርንም ህዝብንም የመቀየር ጉልበት ያለው ነገር ነው ጥበብ። ስለዚህ እኔ ሙዚቃ ውስጥ በተቻለኝ አቅም ከዛ ያለፈ በቃ አሁን ጥበብን ዲፋይን ባደረግንበት መንገድ ጥበብ የሚፈልገውን ነገር ጥበብ ባለበት አይነት ይዘት ጥሩ የሚባል አዝናንቷል ከሚል ባለፈ ትርጉም ያለው ትውልድ ሊጠቅም የሚችል ነገር ሰዎችን ሊጠቅም የሚችል ነገር ሰርቼበት ባልፍ ደስ ይለኛል። ከሙዚቃ ውጪ ማሰብ እንችላለን አንተን? አይ እንዴት ልታስብ ትችላለህ? አስበህ ይተካል። ሌላ ሙያ ውስጥ ሌላ ስራ ውስጥ ራስህን ብታገኘው ወይ ደግሞ ልታገኘው የምትችልበት እድል ይኖራል? አይ አይመስለኝም። ከዚህ ከኪነ ጥበብ ውጪ ሊሆን አይችልም። ቤት እንዴት ታሳልፋለህ? ከሙዚቃ ውጪ እንደው ተዝናና ብትባል ምንድነው ዳዊት ሊያዝናናው የሚችለው ነገር? አይ እኔ ብዙም እንትን ማለት ለመዝናናት ያን ያህል ብዙ ማገዶ መፈጃ አይነት አይደለም። ብዙ እንትን አይደለም። በተለይ ምንም ዲስትራክት የሚያደርገኝ ነገር ከሌለ አንደኛ ስራውን ለምሳሌ በተለይ ብቻዬን ቤት ውስጥ የራሴንም ስራ ስሰራ ኢንጆይ ያደርገዋለሁ። ምክንያቱም ሰው ጋር የሚሰጠውን ስሜት የምንገምተው ለምሳሌ እኔ የምገምተው ለኔ ያው ስሰራው ስለው የሆነ ነገር ስጽፈው ለኔ በሰጠኝ ስሜት ከዛ ተነስቼ ነው ሰው ጋር ምን አይነት ነገር ሊፈጥር ይችላል የሚለውን እንትን ምለውና ሶ እኔ ስጽፈው በተለይ ከኔ ሲወጣ ፈጠራ ስራ ስሰራ ምናምን እሱ አንድ ያዝናናኛል። እሱ በራሱ መዝናኛ ነው። ብዙ ማለት ድካም ቢኖረው ከዛ እንደዚህ ፊልም ምናምን ያለው ቤቱ ስትሆን ታበስላለህ? አዎ በጣም ጎበዝ ኩክ ነኝ። በይዘ አራባክ ታሪስ እሱን መጣለሁ። ምን ይዋጣልሃል? ምንም አይዋጣልኝ ነገር አለ። ያሳፈርከኝ ነው። እኔ ካንኩላልና ከፓስታ አልዘለልኩም። አይ ጎበዝ ነኝ ማለት በፊት አልልም ነበር ባይዘው እንደዛ። አሁን ግን ብዙ ሰው ስለመሰከረልኝ ሴቶችም ወንዶችም ስለመሰከሩልኝ አሁን እንትን መናገር ይችላል። ምንድነው ለምሳሌ ዶሮ ከሰራው ግን ችግሩ ምንድነው የሚሆነው መሰለ? ይሄ ሶሱ ምናምን ዶሮ ራሱ ይሄ ወጡ ኖርማሊ ታፈታል ችግር የለውም። ግን አንድ 34 ብልት ምናምን ታገኙ እንዴ? እኔ እኮ እና ይሁን እሱም ብለህ ስትማን ሞክርሶች አለ እኔ ከገነጠልኩት የእውነት ይሄ መገንጠል የሚባለውን ቃል ኤግዛክት እንትኑን የምታገኙ እኔ ጋር ነው። ተከፋፍላችኋል
ያ ዶሮ እንደው በዚህ ደረጃ አብይ ተደርጎ ያቀርብ የሚገነጥሉት ናቸው እነሱ ይከፋፍላሉ ቢባል ልክ ነው ማለት መከፋፈል ሲባል እጅ እግር ምናምን ጥሩ ነው መገንጠል ማለት በትክክል የኔን ስራ ነው የሚገልጸው መከፋፈል አይደለም 34 ዶሮ ብልት 20 ምናምን ግን ጣፋጭ ነው የምትለው እንትኑ ይጣፍጣል እኮ ግን የምትበላውን የስጋ አይነት በተለይ ይሄ አጥንቱ ምናምኑ የትኛው ምን እንደሆነ ያታቀው ይታወቅ ነው ፈረሰኛው ሁለት ቦታ ምናምን ሊከፋፈል ይችላል አንተ እኮ እስከ ዶሮ ደርሰሃል ጥሩ ነው ሌሎች ምን ይዋጣልሃል ግን ሽሮ ክሽን ያለ ትሰራለህ አዎ ሽሮ በደንብ ይችላልው ምስር ነበር ባይዙ ብዙ ሰው ሽሮ ላይ ነው የሚሞክረው እና ማለት እኔ በምስር ነው የመጣሁት በምስር ታዋቂ ነኝ አሁን የኔ ቅርብ ሰዎች አካባቢ የኔ ምስር በጣም አንደኛ ይጣፍጣል አሪፍ ነው ሁለተኛ በጭራሽ ጨጓራ አያምም የኔ ምስር የተለየ ነው በቃ ምን አለፋ ወጥ ላይ ጥሩ ነኝ እኔ እውነት አልጠበቅኩም ነበር እውነት ለማውራት ጎበዝ ነኝ አሪፍ ነው ችግር የለውም ማህበራዊ ህይወት ጥሩ ነው ራስን ስትገምተው ዳዊት የሰው ልጅ ደስታ አለ ሀዘን አለ እና በእንዲህ አይነት ነገሮች ውስጥ ባለ አቅም የምትገኝ አይነት ሰው ነህ ራስን አይ ጥሩ አይደለም እንደውም በጣም አሁን ማስተካከል እምፈልገው በደንብ ቀራሲን እንደዛ አይነት ስኬጁል ውስጥ መክተት በጣም እፈልጋለሁ አሁን አንድ ማስተካከል የምፈልገው ነገር ነው በሙዚቃ ውስጥ ትርጉም የምትሰጣቸው ለምሳሌ ከአጫወትም ከቴክኒክም ብዙ የምንማርባቸው ሙያ ውስጥ ሰዎች ይኖራሉ አይደለ 3 ጥቀስ ብልህ ተምሬባቸዋለሁ በጣም ይገርሙኛል የምትላቸው 3 የኢትዮጵያ ሙዚቀኞች ኦቪስ ምንም ጥያቄ የለውም ሙሉቀን መለሰ ጎሳዬ ተስፋዬ ኤፍሬም ታምሩ ቅርብ የወጡ አልበሞች ሰማ 3 እስቲ አድምጡ በለ እሺ በጣም ደስ ይለኛል ስላላደመጡት ሰው በደንብ ማለት እኔ በርግጥ ስራው ላይ ትንሽ የተወሰነ ፕሮጀክቱም ላይ ያለው ትንሽም ብትሆን በተረዳሁት ልክ እኔ ስለደጋገምኩትም ይሆናል በእኔ ልክ እንደው በደንብ ሰው ጋር ደረሰን ብዬ ስላሰብኩ የሳሚዳን የአዲሱ አልበም የሳሚዳን በደንብ ሀገረኛ ነገሮች ለመንካት ሞክረዋል ሁለተኛው ኃይሉ አመርጋ በጣም በቃ ፕሊስ በቃ በእውነት እንደ ስራ እንዳድማጭ በቃ እንዳያመልጠን በጣም ደስ የሚል ሙዚቃ ነው በጣም ሶስተኛ አሁን ከወጡት ኦብቪየስሊ ሰው እያዳመጠው ነው ሮቤል ኦሬዲ ሰው እያዳመጠው ነው ያለው በጣም አሪፍ ነው በጣም የወደድኩት ሙዚቃ ነው የራስ አልበም ምን ደረጃ ላይ ነው እንግዲህ ጀምረናል በርግጥ ከዚህ በፊት የተጀማመሩ የተሰሩ ነገሮች ነበሩ ከሆነ ጊዜ በኋላ በመሃል የነበሩ የተለያየ ምክንያት ቢኖራቸው የነበሩት ክፍተቶች ለኔ ጥሩ ሆነዋል እንዳጋጣሚ በጎ ጎናቸው ጠቅሟል መቆየታቸው አለመውጣታቸው አንድ ነገር ነበር አሁን ላይ ሳስበው ግን ጥሩ ነው አሁን ላይ የበሰለ የተሻለ ነገር ብዙ አማራጭ ያለው አይነት ነገር ለማቅረብ ጥሩ ጊዜን ሰጥተውኛል ተምሬባቸዋለሁ ምናምን አሁን እንደ አዲስ ነው እየሰራን ያለ ነው እንደ አዲስ ከሙዚቃ ቅንብርም ከዜማዎች ከነበሩ ዜማዎች ውስጥ ብዙ የቀሩ ዜማዎች አሉ አዲስ እየተሰሩ ያሉ ዜማዎች አሉ ከነበሩትም የተወሰዱ አሉ ስቲል ጥሩ ናቸው ብለን ያመንባቸው ከባለሙያ አንፃር ከምንም በደንብ አስበንበት እየሰራን ነው በርግጥ ምንድነው ከስር አሁን ሙሉ በሙሉ ጠፍተህ አልበም ላይ ብቻ ምናምን የምትልበት ጊዜ አይደለም ከስር ስራዎች መምጣት አለባቸው ይሄ የኛ ጊዜ እንትን የሚለው ዘመኑ የሚያስገድደው ነው ኦፍ ኮርስ ይፈልጋል ጊዜው ጥሩ ነው ምንም እንትን አይደለም በጣም ጥሩ ነገር ነው መጥፎ ነገር የለውም ምክንያቱም ጥበብ እስከ ተሰጠ ድረስ ተፈጥሮ እስከ ተሰጠ ድረስ የተሰጠህን ነገር መስጠት እንድትሰጥ ነው የሚሰጠው ምንም ይዘው አተኛው ምንም አታረገው መስጠት አለበት አሪፍ ነው ለመስጠት ደግሞ በጣም እንደዚህ ሞራል መኖሩ ጊዜው ራሱ መስጠትን ማበረታታቱ ራሱ በራሱ ደስ ይላል ምንም እንትን የለውምና ሲንግሎች አንዳንድ ሌሎች እንደዚህ አንዳንድ የመድረክ ማለት የላይቭ ሙዚቃ ስራዎች ይኖራሉ አሁን ቀጥሎ የሚመጣው አሁን ከዚህ በኋላ በመሃል ማለት ነው ከዛ አልበሙ ደግሞ በደረሰበት ሰዓት ይዘን እንመጣለን ማለት ነው እንግዲህ ፀሐይ የቴሜቴን ያገናኘን አንድ ያየሁትን አስተያየት ልንገርህ ገጣሚ ሰለሞን ሳህለ ስላሴ ይመስለኛል እና ይህንን ሀሳብ ልብህ ገብቶ በጥሩ መንገድ ስለሰራኸው ስላነሳኸው ጭምር ደስ ብሎኛል ብሎ ነበርና እንዲህ አይነት የበዙ አስተያየቶች እንደሚመጡ ተስፋ አድርጋለሁ አድማጮችንም ጋብዘናቸው ስለ ፀሐይ ቴሜቴ የምትለው የመጨረሻ ነገርም ካለ እናስተናግድና እንሰናበት እሺ ፀሐይ ቴሜቴ አዲሱ እንግዲህ አሁን
የተለቀቀው ሙዚቃችን ነው። የቅናት የሚመስል ግን የሁለቱን ፍቅር እሷን ሚላትን ሚለምናትን ነገር እያየን ከዛ እሷ ደግሞ የምታደርገውን ነገር እያየን ምን ያህል እንደሚዋደዱ ምናምን እናይበት አይነት እንትን ነው ምናምንና ሶ ሰዎች አይተው ይወዱታል ብዬ ያስባለሁ። ስሜታችንን ይጋሩናል ብለን እናስባለን። እንግዲህ ሁላችንም ማለት ሙዚቃው ላይ የተሳተፉትን በሙሉ ወክዬ ነው የማወራው። እንጋብዛቸዋለን፣ እንዲያዩት እንዲያዳምጡት እንጋብዛለን። ዋይ በጣም ደስ ይላል። ከሀሳቡ ጀምሮ እኛ እሱን እንጋብዛለን። ዳዊት ከዚህ በኋላ በአልበም ነው የምንገናኘው። ሌሎች ስራዎች ሲኖሩ እንገናኛለን። አይዞህ። ደስ ብሎኛል። ጥሩ ጊዜ ነበረን ብዬ አስባለሁ። እሺ ታንኪዩ በጣም። ይህን ሙዚቃ ጋብዘናችሁ እንመለሳለን። አብራችሁ